ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የመካከለኛው ምስራቅ ውጥረት ባየለበት በዚህ ሰዓት አሜሪካ ከቤይሩት ኤምባሲዋ ሰራተኞቿ ለቀው እንዲወጡ እያደረገች ነው ተባለም። ሌሎች ሀገራትም የሚፈጠረው አይታወቅም በማለት በቴህራን ያሉ ዜጎቻቸውን እንዲወጡ ጥሪ እያቀረቡ ነው ተብሏል። የሩሲያ የጦር መርከብ ከ70 በላይ ሀገራት በተሳተፉበት የባህር ላይ ልምምድ ላይ ተሳተፈም። የኢራን የጦር ሄሊኮፕተር ተከስክሶ 2 አብራሪዎች መሞታቸው ተሰማ። አሜሪካ ኢራን በአስቸኳይ ስምምነት ላይ እንድትደርስ ጥሪ ያቀረበች። ዋሽንግተን በቴህራን ላይ በኒውክሌር ስምምነት ጉዳይ ግፊት እያደረገች ሲሆን ሁሉም አማራጮች ጠረጴዛ ላይ ናቸው ብላለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የመካከለኛው ምስራቅ ውጥረት ባየለበት በዚህ ሰዓት አሜሪካ ከቤይሩት ኤምባሲዋ ሰራተኞቿ ለቀው እንዲወጡ እያደረገች ነው። በመካከለኛው ምስራቅ የጦር መርከቦች እንቅስቃሴ፣ ሚስጥራዊ የስልጣን ሽግሽግ እቅድ እንዲሁም ተደጋጋሚ የዲፕሎማሲ ንግግሮች ጦርነት መምጣቱን አስረጂዎች ሆነው ዘልቀዋል። ጦርነቱ ደግሞ የሚደረገው በአሜሪካና በኢራን መካከል ይሆናል ማለት ነው። ብዙ ሪፖርቶች መቼ የሚለው ካልሆነ በስተቀር ጦርነቱ አይቀሬ ስለመሆኑም ገለጹ ነው። የአሜሪካ ጦር በቀጠናው አስፈላጊ ነው የተባለውን ዝግጅት ሁሉ እያደረገ ሲሆን ፔንታጎን ቀሪውና ተጠባቂው የፕሬዝዳንት ትራምፕ የመጨረሻ ትዕዛዝ ነው በማለት ላይ ይገኛል። ነገሮች በእንዲህ አይነት ውጥረት ውስጥ በሚገኙበት ሰዓት የተማሪዎች አመጽ ዳግም በኢራን ተቀስቅሷል። ኢራን ከ1979 ወዲህ አይተው የማታውቀውን ታላቅ ህዝባዊ አመጽ ባለፈው ታህሳስና ጥር አይታለች። በዚያን የአመጽ ወቅትም እስከ 7000 የሚደርሱ ኢራናውያን ተገድለዋል። ከቀናት ቆይታ በኋላ አሁን ዳግም የኢራን ዩኒቨርሲቲ ተማሪዎች ወደ አመጽ ገብተዋል። እነዚህ ተማሪዎች የኢራንን አገዛዝ የሚቃወሙ መልእክቶችን አስተጋብተዋል። ቴህራን ያለፈውን አመጽ ያቀናጁትና የደገፉት አሜሪካና እስራኤል ናቸው በሚል መክሰሷ ይታወሳል። የኢራን መንግስት ያንን ከባድና አስደንጋጭ የሆነ ህዝባዊ ቁጣ እንዲቆም ያደረገው የኃይል እርምጃ በመጠቀም ነበር። ነገር ግን አሁንም እነዚያ ኢራናውያን ዳግም ለተቃውሞ ተሰልፈዋል። አሜሪካ በወቅቱ የኢራን ባለስልጣናት ለተቃውሞ በወጡ ሰዎች ላይ የሚወስዱትን የኃይል እርምጃ ካላቆሙ ንጹሐን ኢራናውያንን ወደ ቴህራን ገብታ ለመታደግ እንደምትገደድ ስትገልጽ እንደነበር ይታወሳል። የኢራን አብዮታዊ አገዛዝ ከ1979 ወዲህ አሁን ለመጀመሪያ ጊዜ የተዳከመበት ጊዜ እንደሆነም እየተነገረ ነው። ይህ መዳከም እንዲመጣ ያደረጉት ነጥቦች ደግሞ ከውስጥም ከውጭም በተፈጠሩ ተጽዕኖች ነው። አሁን አያቶላህ አሊ ካሚኒ አሜሪካ ጥቃት ከፍታም የጦር መኮንኖችንና አዛዦችን መግደል ብትጀምር በሚል ተተኪዎችን እያሰናዱ ነው ተብሏል። በእርግጥ ፕሬዝዳንት ትራምፕ ጦራቸውን ወደ ቀጠናው እያስጠጉ የሚገኙት ከኢራን ጋር ወደ ሙሉ ጦርነት ለመግባት ሳይሆን ጫና አሳድሮ ወደ ስምምነቱ እንድትመጣም ለማድረግ እንደሆነም እየተነገረ ነው። ፕሬዝዳንት ትራምፕ 2 መሰረታዊ ፍላጎት አላቸው። 1 ኢራን የኒውክሌር ፕሮግራሟን በተመለከተ ከስምምነት እንድትደርስ፣ 2 ኢራን የሚሳኤል ፕሮግራሟን እንድትተው ነው። ኢራን ግን የሚሳኤል ፕሮግራሟ ወደፊት ጥቃት እንዳይደርስባት የሚያደርጋት መመኪያዋ በመሆኑ ለድርድር የማይቀርብ ቀይ መስመሯ እንደሆነ ነው እየገለጸች የምትገኘው። አሜሪካ ለኢራን የኒውክሌር ፕሮግራሟን በተመለከተ ዝርዝር ጉዳዮችን እንድታቀርብ የሰጠቻት 48 ሰዓታትም ወደ ታች እየቆጠረ ነው። የሊባኖስ ሚዲያዎች ዩናይትድ ስቴትስ የኤምባሲ ሰራተኞቿን ከቤይሩት ለቀው እንዲወጡ ማዘዟን ዘግቧል። አሜሪካ ሐሙስና አርብ ከኢራን ተደራዳሪዎች ጋር የምትነጋገረው ዝርዝር ጉዳዮችን ያካተተውን እቅድ ማቅረብ እስከቻሉ ድረስ ብቻ እንደሆነም
ተነግሯል። ኢራን በፕሬዝዳንት ትራምፕ በኩል የተቀመጡ ቀይ መስመሮችን ያከበረ እቅድ ነው ማስገባት የሚጠበቅባት። ኢራንና አሜሪካ ነገ ሐሙስ ለሶስተኛ ጊዜ በጄኔቫ ይገናኛሉ። ይህም ማለት በ4 ሳምንታት ጊዜ ውስጥ ለሶስተኛ ጊዜ መሆኑ ነው። ይህ ተደጋጋሚ ንግግር የሚያሳየንም ሁኔታው እንዴት አስቸኳይ እንደሆነ ነው የሚሉ ትንታኔዎችም እየተሰሙ ነው። አሁን ብዙዎች እነዚህ ተደጋጋሚ ንግግሮች ባይሳኩና ውጤት ባይገኝባቸው ቀጣይ ምን ይፈጠራል የሚለው ጥያቄ የብዙዎችን ትኩረት ስቧል። በእርግጥ ውሳኔው በፕሬዝዳንት ትራምፕ እጅ ቢሆንም ሀገራት ግን ገና ከወዲሁ ዜጎቻቸው ቴህራንን ለቀው እንዲወጡ ጥሪ እያቀረቡ ነው። ኢራንም በቀጣይ ምን ሊፈጠር እንደሚችል የገባት ይመስላል። ለዚህም የሚሆን ወታደራዊ ዝግጅት እያደረገች እንደሆነም ዘገባዎች አመላክተዋል። በምዕራብ በኩል እስራኤልን ሊያጠቁ የሚችሉ የባላስቲክ ሚሳኤሎች ዝግጅት እያደረገች ሲሆን፣ በደቡብ በኩል ደግሞ የአሜሪካን የጦር ሰፈሮችንና የጦር መርከቦችን ለማጥቃት የሚያስችላትን ዝግጅት እያደረገች እንደምትገኝ ተነግሯል። በዚህ ሰዓት በጦርነት አፋፍ ላይ ያለው መካከለኛው ምስራቅ እንደተፈራው ወደ ጦርነት አዙሪት ይገባል ወይንስ ሌላ መንገድ ይመረጣል የሚለውን ከባድ ጥያቄ የሚመልሱት ፕሬዝዳንት ትራምፕ ናቸውና ምን ይወስኑ ይሆን ተብሎም በብዙዎች እየተጠበቁ ይገኛሉ። የሩሲያ የጦር መርከብ ከ70 በላይ ሀገራት በተሳተፉበት የባህር ኃይል ልምምድ ላይ ተሳተፈ። ይሄው የሩሲያ የጦር መርከብ በህንድ አዘጋጅነት በየ2 ዓመቱ በሚካሄደውና ከ70 በላይ ሀገራት በሚሳተፉበት ሚላን 2026 የባህር ኃይል ልምምድ ላይ መሳተፉ ተነግሯል። የሩሲያ ፍሪጌት መርከብ በህንድ የባህር ኃይል ምስራቃዊ እዝ አስተባባሪነት በቤንጋርል ባህረ ሰላጤ በተካሄደው ዓለም አቀፍ ልምምድ የጦር መሳሪያ ተኩስ ልምምዶችን አድርጓል ሲል አርቲ ዘግቧል። በሚላን 2026 ዓለም አቀፍ የባህር ኃይል ልምምድ ላይ ከሚሳተፉ ሌሎች ሀገራት መርከቦች ጋር በመሆን የመከላከያ ኦፕሬሽን ተከታታይ የጦር መሳሪያ ተኩሶችን እንዳደረገም ተነግሯል። የሩሲያ የባህር ኃይል መርከበኞች የባህር ሰርጓጅ መርከብን የመከላከል ተልዕኮችንና በመርከብ ላይ ከተመሰረቱ አውሮፕላኖች ጋር የጋራ ኦፕሬሽኖችን ተለማምዷል። የሚላን የባህር ኃይል ልምምድ ከ1995 ጀምሮ በህንድ ሲካሄድም ቆይቷል። በ2025 ህንድና ሩሲያም የተቀናጀ አሰራራቸውን ለማጠናከር 14ኛውን የኢንድራ 2025 የሁለትዮሽ የባህር ኃይል ልምምድ ማካሄዳቸው ይታወሳል። ከዚህ በተጨማሪ ሞስኮና ኒው ዴሊም በበርካታ ወታደራዊ ልምምዶችና የመከላከያ ስምምነቶች በቴክኖሎጂ ሽግግርና በሮኬት ፕሮግራሞች ላይ ተባብረዋል። የኢራን የጦር ሄሊኮፕተር ተከስክሶ 2 አብራሪዎች መሞታቸው ተሰማም። በኢስፋሃን ግዛት የተከሰተው ይህ አደጋ ከሳምንት ባነሰ ጊዜ ውስጥ በሐምዳን ግዛት ከተከሰተው የጦር ጄት መከስከስ በኋላ የተፈጠረ ነው ተብሏል። ይቺ የጦር ሄሊኮፕተር በአንድ የገበያ ስፍራ ተከስክሳም 2 የጦር አብራሪዎችና 2 ነጋዴዎች መሞታቸው ታውቋል። አደጋው የደረሰው ዛሬ ጠዋት ሲሆን መንስኤውም በሄሊኮፕተሩ ላይ ያጋጠመ ቴክኒካዊ ብልሽት ሊሆን እንደሚችል ተጠቁሟል። ሄሊኮፕተሯ በገበያ ቦታው ላይ ተከስክሳ በእሳት መያያዟ በቦታው ይሰሩ የነበሩ 2 ነጋዴዎችም ሕይወታቸው እንዲያልፍ ምክንያት ሆኗል። ለበርካታ አስርት ዓመታት በአሜሪካና አጋሮቿ በተጣለባት ከፍተኛ ማዕቀብ ምክንያት ኢራን ያሏትን አሮጌ ወታደራዊና ሲቪል አውሮፕላኖቿን ማዘመን አልቻለችም። አሜሪካ ኢራን በአስቸኳይ ስምምነት ላይ እንድትደርስ ጥሪ ያቀረበች። ዋሽንግተን በቴህራን ላይ በኒውክሌር ስምምነት ጉዳይ ግፊት እያደረገች ሲሆን 2 አማራጮች ጠረጴዛ ላይ ናቸው ብላለች። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት አሜሪካ ከኢራን ጋር ባላት ግንኙነት ሁሉንም አማራጮች ክፍት እንደምታደርግ ተናግረዋል። እናም ቴህራን በአስቸኳይ ስምምነት ላይ እንድትደርስ ጥሪ አቅርበዋል። ፕሬዚዳንት ትራምፕ ዲፕሎማሲያዊ መፍትሄን እንደሚመርጡ አጽንኦት ሰጥተዋል። ሆኖም ኢራን ስምምነት ለመፈረም ፈቃደኛ ካልሆነች የአሜሪካ ጦር አስፈላጊውን የጥንቃቄና የዝግጅት እቅድ ማዘጋጀቱን አስታውቋል። ሚኒስትሩ ኢራን ስምምነት ማድረግ አለባት፣ ስምምነት ለመፈጸም እድልም አላት፣ ይህ ትራምፕ የሚፈልጉት ውጤት ነው ብለዋል። መከላከያ ሚኒስትሩ ሄግሴት ወታደራዊ ጥቃት አሁንም በእቅድ ውስጥ ስለመሆኑ ለቀረበላቸው ጥያቄ ሲመልሱም ሁሉም አማራጮች ጠረጴዛ ላይ ናቸው ብለዋል።
ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።